ባርሴሎና ዘንድሮ የቆሙ ኳሶችን መከላከል በተለይ ደግሞ ከኮርና የሚነሱ ኳሶችን መከላከል ላይ ድክመት እያሳዩ ይገኛሉ። ፓተርናቸውም የሚገቡበት መንገድ ተመሳሳይ እየሆነ መጥቷል እና ስለዚህ ነገር እስቲ ትንሽ እንወያይ። ቻናሏ አዲስ ነች። ሰብስክራይብ፣ ላይክ፣ ሼር በማድረግ እንድናሳድጋት ጠይቃችኋለሁ በትህትና። ወደ ቪዲዮ እንሂድ። ባርሴሎና ላሊጋም ላይ ቻምፒየንስ ሊግም ላይ የሚገቡበት የቆመ ኳስ ሂደቶች ወይም ፓተርኖቹ በጣም ተመሳሳይ እየሆኑ መጥቷል። ባርሴሎናዎች ኮርና የሚገባባቸው ቤቱ ሳይር ነው ካላችሁኝ ፋር ፖስቱ ላይ ነው የሚገባባቸው። ምክንያቱም ኒር ፖስቱን የመከላከል ችግር የለባቸውም። በደንብ ጠቅጠቅ ብለው ለመከላከል ይሞክራሉ። ነገር ግን ከኋላ ያለውን አንግል ኔግሌክት ያደርጉታል። ተጫዋቾች እዛ ጋር በደንብ በሚገባው መንገድ የሚከላከሉበት ሁኔታ አልተፈጠረም እስካሁን ድረስ። እንደምንመለከቱ ዱዌሎችን ማሸነፍም ተጫዋቾቹ ችግር እንዳለባቸው ልትመለከቱ ትችላላችሁ። ዲፖርቲቮ አላቪዝ ጋር ላሊጋ ላይ ከራዮ ቫይካኖ ጋር በጣም የገባባቸው ጎሎች ሂደቱ አስገራሚ ነው። ኮምፓክት የሚሆኑበት መንገድ ጥሩ ነው። ኒር ፖስትም መከላከል አንዱ የመከላከል ሂደት ነው። ነገር ግን ሁሉንም የሜዳ ክፍል ሸፍኖ መከላከል ስለሆነ የእግር ኳስ ዓላማ ፋር ፖስቱ ኔግሌክት ተደረገ ማለት ኢዚሊ ታርጌት መደረግ ይችላሉ ማለት ነው። ከስላቪያ ፕራም ጋር ተመሳሳይ ሂደት ነው። እንደምትመለከቱት የሚገባው ኳስ ተመሳሳይ በቃል እዛ ቦታ ላይ ተጫዋቾቹ ቢገኙ ራሱ ዱዌሉን የማሸነፍ ነገር ላይ ትንሽ አነስ ብለው ደከም ብለው ይገኛሉ። ግን በትክክልም እዛ ቦታ ላይ ያሉትን ተጫዋቾች አሳይን ማድረግም የአሰልጣኙ ኃላፊነትም ሊሆን ይችላል። ያንን ኤሪያ በትክክል ተከላክለውታል ለማለት ስለሚያስቸግር ነው። ቻምፒየንስ ሊግ ላይ በእንዲህ አይነት መልኩ መቀጠል አስቸጋሪ ሊሆን ይችላል። ምክንያቱም ላሊጋ ላይ ሰርቫይቭ ማድረግ ሊቻል ይችላል። ያሉትን ተጋጣሚዎች የሚያገቡትን ነገር ወዲያውኑ ቀልብሶ በሬሞንታዳ ምንም እያደረጉ ማሸነፍ ሊቻል ይችላል። ቻምፒየንስ ሊግ ግን ሞመንት ኦፍ ብሪሊያንስ በጣም የሚፈልግ ነገር ነው። 1-2 ጎል ገባባችሁ ማለት ጨዋታው ሊያከትም ይችላል። በተለይ ደግሞ አድቫንስ እያደረገ በሄደ ቁጥር ጌሞቹ በደንብ እየጠጠሩ እየከበዱ በሄዱ ቁጥር የሚገጥሟቸው ቡድኖች ተጋጣሚዎቻቸው እዚህ ላይ ማስተር ያደረጉ ቆመ ኳስን መጠቀም ላይ በጣም ጥሩ የሆኑ ቡድኖች ሊሆኑ ይችላሉና ባርሴሎና ከቻምፒየንስ ሊግ በጊዜ ሊያስቀረው የሚችለው ድክመቱ ከሃይላይኑ እኩልም በዘለለም ይበልጥም ሊሆን ይችላል በዚህ ሲዝን የቆመ ኳስ መከላከላቸው ነውና ፋር ፖስቱን ኔግሌክት የሚያደርጉበት መንገድ ትክክል አይደለም።